ሰላም ውድ ቤተሰቦች እንግዲህ እንዴት ናችሁ? በላጊ ጀምሩ ቪዲዮ ማለት ነው ወዶቼ፣ ተመልሼ መጥቻለሁ። አቤት ድራማው፣ አቤት የተዋጣ ነው ጋይስ፣ የተዋጣ ነው። አያችሁ፣ ተባብሮ ማለት ነው፣ ተነጋግሮ። እኔ እኮ ልንገራችሁ ወዶቼ፣ ያንዳንዱ ነገር ቢያስረዳችሁ ደስ ይለኛል፣ ግን እኔ ደግሞ ብዙ ማውራትን አልወድም። በነገራችን ላይ አጫጭር ቪዲዮ ነው መልቀቅ የሚፈልጉና ብዙም ሰው ሰለቻል ብዬ ስለማስብ ብዙ ማውራትን አልፈልግም። እንደውም ጎበዞኝ ያለው እግዚአብሔርን ብዙ ማውራትን አልወድም። እና ውዶቼ እንግዲህ የሩታዬ ወንድሞች ማለት ነው ኩርፍቱ ገቡና ማለት ነው ዘረፍ ድራማ መሆኑ እኮ በዚህ ነው የምታውቁ። ሲጀመር ሽጉጥ አይደለም የልጆች ማጫወቻ ነው ማለት ነው። ፋራችሁ ፈልጉ። አይ እንዲሁ ሚላሱን ነበር መቁረጥ። ይሄ ማነው ሮቤል የሚባል ማለት ነው። ሚላስ ብቻ ይደፋለው እግዚአብሔርን ማርያምን እናቴ ትሙት። ለዛም በቪዲዮ ወንድ ናችኋ። እስቲ ድፎ ምንም ቢሆን አቤል እኮ ሰው ልጅ ነው። ወንድ ከሆናችሁ እስቲ ደብድቡ። እንዲህ ምን ሆናችሁ ነው? ህግ ያለበት አገር፣ ለዛም በሚዲያ ማለት ነው። ሽጉጥ ይዛችሁ ታየኝ እኮ እናንተ ድፍረት ኖራችሁ። ደግሞ እኮ ይሄን ምን የመሰለ ስራ ትቼ ነው መጣሁት ከሀረር። ስንት ያወራ፣ ሶስተኛ ጊዜ ነው አወራ። ይሄ ሮቤል የሚባለው ማለት ነው። የትኛው ስራ ወንድም አለም? አቤት ስራ ካለክማ ማለት ነው። ሲጀመር ከሩታ ጎን አትኑ አልላችሁም፣ መሆን ትችላላችሁ። ግን የማይመስል ወሬ አታውሩብን። የማይመስል የማይጥመን። እኛ ፋራ አይደለንም። እናንተ ሲጀምር ፋራ ናችሁ። ሲቀጥል ማለት ነው እንዲህ ጭራሽ እኮ ወዶቼ በቀደም ፈረንጁ ምን ብሏችሁ ነበር ጋይስ? ፈረንጁ በጀመራ እኔ እኮ ለዛ ነው አንደኛ አይዋጥላችሁም ወዶቼ። እኔ አሁን ይሄ ስላችሁ ታውቃላችሁ፣ እኔ ከሩታ ጎን ነኝ። ገባችሁ አይደለ? ግን ባለፈው ተከትዬ ሄዳለሁ ከነሱ ጋር ሩምም የት እንደሚይዙ ተከትዬ እጄ አዋርዳቸው ምናምን ሲላል ነበር። ኦኬ እንደዛ ብሎ ነበር የሰራ። ከዛ በኋላ አብርሽና ኤርሜላ አንድ ክፍል ቤት ተኝተናል ብሎ ቪዲዮ ሰሩ። በነጋታ ምን ያደረግ ድራማ መሆኑን በርዚህ ነው የምታውቁ። በነጋታ ከሄዱ ስንት ጊዜ ነው ጋይስ? ስለዚህ ተነጋግሮ እነሱ አብሮ አንድ ክላስ ካደሩ በኋላ በነጋታ ምንድን ነው የሆነ ፈረንጅ ወዴ ማለት ነው። አያችሁ፣ አስቡ። ጭንቅላት ካላችሁ ድራማ ነው። አትጨናነቁ። የሩታም ደጋፊ የአብርሽም ደጋፊ ሁሉም ውሸታም ናቸው። ለኔ ይሄን እውነታ። ላይክ አርጉ ቪዲዮን ከወደዳችሁ። ምቀኝነት ጥሩ አይደለም። ላይክ አርጉ። የኔ መዳም ቅመም ማለት ነው። አበረታቱኝ። ምንም አይከፈልበትም። ገባችሁ? እታችሁ ለምታሽቃብጡ ለወንዶች ማለት ነው። እንዶ ሴቶች እኮ አሽቃባጭ ናቸው። ሲበዛ አሽቃባጭ። ሁላችሁም አይደለም ደግሞ። ወይኔ ይሄኔ ፍቅሮች ሁላችሁም አይደላችሁ። አንዳንድ ልጆች አላችሁ በጣም ለወንድ የሚታጨበጭቡ ማለት ነው። ወንድ እንደኔ ወንድ የሚያከብር እንደኔ ወንድ የሚወድ የለም። በነገራችን ላይ ግን ሴት ልጅ ስትጎድ በጭራሽ አልወድም። እኔ የሴት ጓደኛ ራሱ የለኝም ኢትዮጵያ በነበርኩ ሰዓት። እንደውም በቅርብ ነው እግዚአብሔር ምስክሬን ነው ምላችሁ። እኔ የሴት ጓደኛ ያለኝ ሚከና ስላለኝ ነው። የሴት ጓደኛ የለኝም። ግን እዚህ ከመጣው በኋላ በፌስቡክ ያወኳት በጣም ጥሩ ልጅ አለች። እሷን በቃ ምን ልበላችሁ፣ ኤቴ ናት። በቃ ምን ልበላችሁ እንጂ እኔም ሴት ልጅ ብዙም አይደለሁም። እኔ ከሴት ልጅ ግና ምልላችሁ ፈልጌ ነው። ድራማ ነው። እነዚህም ውሸታም ናቸው። ውሸት ነው። ደግሞ እኮ አቦሽ ምናለ እናቴ ትሙት አልለቅም አንተም ደፋለሁ። ሲቀጥል መሄድ የነበረባችሁ እውነት ወንድ ከሆናችሁ ሲቀጥል ሄዳችሁ እዛ ፈረንጁ ጋር ለምን አልደወላችሁም? ሀቤል ምን ያስጠራችኋል? እዩ የሚባል ልጅ ይዛችሁ ምን ያስከሄደችኋል? ድራማውኑ በዚህ ነው የምታውቁ። እውነት እነሱ ቀጥታ አብርሽ ቢፈልጉ ኖሮ ፈረንጁ ጋር ነበር መደወል የነበረባችሁ ዶቼ። ለምን ፈረንጁ ከሩታ ጎን አይደለ እንደ ድራማ ያለው? እሱ ጋር ነው፣ ከሱ ጋር ነው መሆን የነበረባችሁ ብዬ ነው ማስቡ አይደለ? እያንዳንዱ ፌክ ነው ጋይስ፣ ፌክ ነው። አብርሽም ማን ነው ይሄ አቤላ የሚባለው ውሸታም ነው። አውቆ ነው እንደፈራ ሰው የሚሆነው ማለት ነውና ድራማችሁ አሪፍ ነው፣ ስሩ። ግን በትዳራችሁ ባትቀልዱ። ይሄ ነው የሚላችሁ በትዳራችሁ። እና ሲጀምር እናንተ ትዳር ውስጥ በግድ ትዳር አይሆንም። ገባችሁ አይደለ? ሲቀጥል አንድ ሰው ፈልጎ ነው አብርሽ እዛ ሄደ። እውነት ለመናገር አብርሽ እኔ የደገፍክ አይደለም፣ ግን ፈልጎ ነው ሄደ።
አቤላም ይዞ ስለሄደ አይደለም፣ ራሱ ፈልጎ ነው። ሲጀምር ራሱ የተበሻቀጠ አይደለ እንዴ? ይሄ ነው እውነታ። ውሸት ነው ሁሉም። ጋይስ ላይክ አርጉ።